ያው የትግራይ ሁኔታ ያው ሁሉም ሰውም እንደሚከታተለው በጣም የሚያሳዝንና እንደዚህ አይነት መከሰት ያልነበረበት ምናልባትም ለወደፊቱም እንደ ታሪክ ሆኖ ሊዘከር የሚችል ታሪካዊ ክስተት ነው። ያው ለሁለት ዓመት በጦርነት የነበረ ህዝብ ነው። በዛ ጦርነትም ስንት መከራና ስቃይ አይተዋል። ያንን ጦርነት ያንን ግፍ ያንን ጄኖሳይድ አልፎም የተረፈው ህዝብም ለሰላም እንኳን ቢፈራረም ግን ሰላማዊ በሆነ ኑሮ ሁኔታውን የነበረውን ሁኔታ እንዲያገግምና ችግሮችን እንዲፈታ አልተደረገም። ይልቁንስ ያው ዞሮ ዞሮ በአንድ ሀገር ወይም በአንድ ህዝብ የሆነ ችግር ሲፈጠር ትልቁ ድርሻ የሚወስደው ፖለቲካ ነው። ፖለቲካ ስንል ደግሞ ዞሮ ዞሮ ወደ አመራሩ ነው የሚሄደው ማለት ነው። አመራሩ ስትራቴጂክ መሪ ሆኖ ስትራቴጂካሊ አስተሳሰብ ይዞ ህዝቡን ካለበት ጭንቅና ከነበረበት አዘቅት አውጥቶ ወደ ልማት ጎዳና ወደ ሰላም ጎዳና ከማውጣት አንጻር ትልቅ ችግር ተፈጥረዋል። ህዝቡን ይቅርና አመራሩም አንድ ሆኖ በአስተሳሰብም በተግባርም አንድነት ፈጥሮ ለራሱም ተናቦ ተከባብሮ ተጋግዞ ተቻችሎ መምራት አልቻለም። ስለዚህ ለህዝቡ ሸክም ነው የሆነው ማለት ነው። በጣም በህወሓት ታሪክም በህዝብ ትግራይ ታሪክም እንደዚህ አይነት ውስብስብ ያለ መሄጃና መውጫ የሌለው አካሄድ ታይቶም ተሰምቶም አይታወቅም እና በጣም የሚያሳዝን ነው። የሚገርምህ እዛ ላይ ችግር ቢፈጠርም አለሁልህ የሚል አካል ማጣቱ ደግሞ በጣም ያሳዝናል። ምክንያቱም የትግራይ ህዝብ የኔ ፍትህ የሚረጋገጠው የሀገሬ ሰው ፍትህ ሲረጋገጥ ነው። የኔ መብት የሚረጋገጠው የሀገሬ ህዝብ መብት ሲረጋገጥ ነው። የኔ ነፃነት የሚረጋገጠው የሀገሩን ሁሉ ነፃነት ሲረጋገጥ ነው። ስለዚህ ሁላችን የኢትዮጵያ ብሔር ብሔረሰቦች የኢትዮጵያ ህዝቦች በጋራ በነፃነት ነፃ ስንወጣ ነው አብረን የምናድገው አብረን የምንመነድገውና አብረን የምንበለጽገው ብሎ የሚያምንና ማመንም ብቻ ሳይሆን የተታገለ ህዝብ ነው። በአሁኑ ሰዓት ስታየው ግን አለሁልህ የሚል ያጣ ህዝብ ነው። የተበታተነ ህዝብ ነው። ከዚህ ከመከራ የተረፈ ህዝብም ተበታትነዋል እኮ እየተበታተነ ነው። አዲስ አበባ ብታይ በጣም ነው የሚገርምህ። ያቺ ትግራይ ትላንት የሰላም የልማት ተባብሮ የመስራት የማደግ የነበረችው ክልል አሁን ህዝቧ በሰላምና በልማት መኖር አቅቷቸው ፍትህ አጥተው ሰላም አጥተው ነፃነት አጥተው እየተበታተነ ነው እና የትግራይ ህዝብ በጣም የሚያሳዝን ህዝብ ነው። ወጣቱም ራሱ ያው ሁላችንም እንደምናየው እንደምንሰማው እሱም እየጎረፈ ነው። ስለዚህ አመራሩ ግን ያው እኔ ሲል የትኛው ህዝብ ነው የሚመራው? ህዝቡ እየተበታተነ ነው። የትኛው ህዝብ ነው የሚመራው? ከሚሊዮን በላይ ተፈናቅሎ ስንት መከራ አሳሩን እያየ ነው። በሱዳንም አለ በትግራይም አለ። ድህነትም የራሱ ድርሻ አለው። ስለዚህ ውስብስብ ውስጥ ነው የገባው የትግራይ ህዝብ። በጣም እንኳን እንደ መሪ ይቅርና እንደ ሰውም ልታስበው በጣም የሚከብድ የትግራይ ህዝብ ለመርዳት የትግራይ ህዝብ ለመደገፍ ትግራዋይ ብቻ መሆን አያስፈልግም። ሁሉም ፖለቲከኛ ሁሉም ዜጋ ሊያስብለት ተባብሮ ሊያድነው ሲገባ አሁን በሜዳ ላይ የቀረ ህዝብ ሆኗልና በጣም የሚያሳዝን ነው። እንደምታየው ለመንግስት ፍትሃዊና ህዝባዊና ህጋዊ መንግስት የመሰረተ ህዝብ አሁን ህጋዊ የሆነ መንግስትም አጣ። ራስን በራስ የማስተዳደር መብትን ያረጋገጠ ህዝብ አሁን ራስን በራሱ ማስተዳደር አልቻለም።
ለህገ መንግስት ትልቅ መስዋዕት የከፈለ ህዝብ አሁን ህግ አጣ፣ ፍትህ አጣ። ስለዚህ ልትገልጸው ከባድ ነው የትግራይ ህዝብ ማለት ነው። ማንኛውም ሰው እንደዚህ አልጠበቀውም፣ እኛንም አልጠበቅነውም። በተለይ ከጦርነት መልስ እንኳን ትግራይ ህዝብ ከ1 ሚሊዮን በላይ ጨርሰህ ይቅርና እንዲሁ ጦርነቱም ተመልሰህ ለመምራት በጣም ነው የሚከብደው። ዘወር ብለህ ለማየትም አያስመኝህም። እንኳን መሪ ለመሆን ዘወር ብለህ ተመልሰህ ለማየትም አያስመኝህም። ግን ከጦርነት መልስ እንዲህ ወደ እርስ በርስ መበላላት ሲገባ ግን ከሁሉም በላይ በጣም የሚያሳዝነው ይሄ ነው። ከህወሓት መሪዎች ኤክስፔክት የማታደርገው በሁሉም ልምድ ያለው ተሞክሮ ያለው ድርጅት፣ አገር የመራ ድርጅት እንደዚህ ወደዚህ በጣም የዘቀጠ ሲወርድና የራሱ ህዝብ ማስተዳደር ሲያቅተው ትገረማለህ። ብቻ በጣም ነው የምትገረማለህ። እኔ በድርጅቱ ውስጥ ስለነበርኩኝ ምን ተፈጥሮ ነው እዛ በረሃ ሂደው ምን ይዘው መጡ ነው የምትለው። ምን አግኝቷቸው? እሱ ጋር አንድ ጥያቄ ላንሳ። እንግዲህ አሁን አንዳንድ ነገሮች ታንሽ በጣም አእምሮ ውስጥ የተፈጠረው ጥያቄ ምንድን ነው? ህወሓት 50 ዓመት ቆየሁ የሚል ድርጅት ነው። 17 ዓመት ትግል፣ ከዛ በኋላ 27 ዓመቱን ደግሞ እንደ ኢህአዴግ አካል፣ ከዛ 2 ዓመት ከመንፈቅ ደግሞ ትግራይ ውስጥ የተወሰነ ፓርቲ ሆኖ ማለት ነው። በዚህ ሁሉ ጊዜ በትግራይ ህዝብ ላይ ጦርነት ሲታወጅ ህወሓት አንድ ወዳጅ ያላፈራበት ምንም ምክንያት ምንድን ነው ትያለሽ? ማለት በዛ በህዝቡ የመከራ ጊዜ ያው በህወሓት ውስጥ አንቺም የነበርሽበት ጊዜ ነው። ብሔር ብሔረሰቦች ራሳቸውን እንዲችሉ አድርገናል፣ እንዲፈጥረናል፣ እንደዚህ አይነት ነገር ሰርተናል ይባል ነበረ። በፈተናው ጊዜ ግን አንድ ወዳጅ ቢያንስ በኢትዮጵያም ባሉ የፖለቲካ ኃይሎች ውስጥ ይሄ ትክክል አይደለም የሚል አንድ ወዳጅ ያለመኖሩ ምክንያት ምንድን ነው? ፓርቲው የት ጋ ተሳስቷል ነው ያንቺ አስተያየት? ማለት ሁሉም የየራሱ አገላለጽ ሊኖረው ይችላል። በእኔ እይታ ግን ምን መሰለ፣ የ17 ትጥቅ ትግሉ ሰክሰስፉሊ በሆነ መንገድ ተሳክተዋል ብዬ አምናለሁ። ስርዓትን አፍርሶ አዲስ ስርዓት መዘርጋትና መገንባት ነበረ። የብሔር ብሔረሰቦች ራሳቸው በራሳቸው የሚያስተዳድሩበት አገር ደግሞ በጋራ ተመካክረውና ፈቅደውና አምነው የሚያስተዳድሩበት እድል ተፈጥረዋል። በተጨማሪም ደግሞ ህገ መንግስቱ ደግሞ መንግስትም የፌዴራል እና የክልል በህገ መንግስቱ መሰረት እንዲዋቀር ተደርገዋል። የዚህ ያው ልማታዊ ዲሞክራሲያዊ መንግስት እንዲሆን ተደርገዋል። ያው የምንከተለው ሁሉም እንደሚያውቀው አብዮታዊ ዲሞክራሲ ነው። አብዮታዊ ዲሞክራሲ ወደ መንግስት ስትሄድ ደግሞ ልማታዊ ዲሞክራሲያዊ መንግስት ነው። ለዚህ ለያዝነው ዓላማ ለሁሉም ብሔር ብሔረሰቦች በእኩልነትና በነፃነት አሳታፊ በሆነ መንገድ አገርን መምራትና ከሀገሪቱ የሚገኝ ሀብትን በእኩልነት ተጠቅሞ ከጊዜ ወደ ጊዜ እያደገ የሚሄደው የሚል አካሄድ ተኪደዋል። ሁሉም ደግሞ እንዲሳተፍ የጋራ ተቋም እንዲገነባ የጋራ መንግስትም እንዲመሰረት ተደርገዋል። ሁሉም እንዲሳተፍም ተደርገዋል። ምናልባት እኔ እንደሚመስለኝ እንደኔ አስተያየት በተለይ አሁን ከድርጅቱ ወጣ ስትል እስር ቤት ሆነህም ብዙ ለምን እዚህ ተገኘው ብለህ ነው የምታስበው። ምክንያቱም ለምንድን ነው እዚህ የተገኘው? ህወሓት ለምንድን ነው በረሃ የሄደው? ለምን ይህን ነገር አጋጠመን ብለህ ነው የምታስበው። ምክንያቱም ያሰብከውና ያቀድከው ሌላ ነበር። በተግባር ስታየው ደግሞ ኤክስፔክት የማታረገው ሁኔታ ሲያጋጥምህ ለምን ሆነ ብለህ ስታስብ ግን ብዙ ሀሳቦች ይመጣሉ እና ትልቁ እኔ እንደሚመስለኝ በአገሪቱ የተፈጠረው መጓች ማህበረሰብ ተፈጥረዋል። ይሄ የማይካድ ሀቅ ነው። መጓች ትልቁ ደግሞ የአንድ ፓርቲ ወይም የአንድ መንግስት ትልቅ ስኬት ነው የምለው መጓች ህብረተሰብ ተፈጥረዋል። ምክንያቱም በዚህ መንገድ መብትህን ታረጋግጣለህ፣ በዚህ መንገድም ታድጋለህ፣ ትበለጽጋለህ ብለህ ስርዓት ስትዘረጋ
ከዛ በኋላ በገባህልኝ ቃል መሰረት ፈጽም ነው የሚመጣው። ለአመራሩ መውጫና መግቢያ እስኪያጣ ወንበሩ ተመችቶ ሳይሆን ወንበሩ ብረት ምጣድ እንዲሆን የማድረግ አዝማሚያ ተፈጥሮ ነበር ብዬ አስባለሁ።